በጎጃም ደመላሹ ዘመቻ ታውጇል። የሰማዕታት ዘመቻ በሚል በተሰየመው የማጥቃት ውጊያ የከተማው የቁም ምሽግ ተሰብሯል። የሚሊሻ ጠርናፊውና የአካባቢውን አመራሮች ጨምሮ ከ40 በላይ ያገዛዙ ጥምር ጦር አልቋል። በሌላኛው አውደ ውጊያ የሻለቃ መሪው ከነጦሩ ሞትና ቁስለኛ ሆኗል። ቀዳሚው የግንባር መረጃችን ነው። የብልጽግናው አገዛዝ ዓለም አቀፍ የጦርነት ሕጎችን በመጣስ የራሱን የወንጀል ሪከርድ እያሻሻለ ቀጥሏል። በወሎ ቤተ አማራ ቤተክርስቲያን ግቢ ውስጥ ምሽግ መስራቱን ምዕመኑን አስቆጥቷል። ይህ ብቻ አይደለም። በምሽጉ ውስጥ ጫት ይቅማል፣ ሲጃራ ያጤሳል። ሴቶች ስለመደፈራቸውም አቤቱታ መጥቷል። የፋኖ ኃይሎች እርምጃ ለመውሰድ እንደተቸገሩም ተጠቁመዋል። ይህም ሌላኛው የግንባር መረጃችን ነው። የብልጽግና ባለስልጣናት ከቀጣዩ ምርጫ ጋር በተያያዘ ወደ ጦር ግንባር እንዲዘምቱ ትዕዛዝ ወርዷል። የዘመቻ ጥሪም ተደርጓል። የጠፉ የኮበለሉ የሸሹ የብልጽግና ባለስልጣናት በ24 ሰዓታት ውስጥ ወደ ካምፕ ግቡ መባላቸው ተሰምተዋል። መከላከያ በበኩሉ በሽንፈት የለቀቃቸውን ቦታዎች መልሶ ለመያዝ መጠነ ሰፊ የማጥቃት ዘመቻ አቅዷል። ሌላኛው ወሳኝ ወታደራዊ መረጃችን ነው። የአብይ አህመድ የጦር አጋር የሱዳን ፈጥኖ ድራሽ ኃይል የግብፁን ጄኔራል ከነአጃቢዎቹ በሱዳን ምድር መግደሉ ተሰምተዋል። የቡድኑ አስታጣቂ የተባበሩት አረብ ኤምሬትስ በበኩሏ በኢትዮጵያ ጦር ሰፈሯ አዲስ የጦር መሳሪያ አራግፋለች። ከአቡዳቢ የተነሱ የጦር አውሮፕላኖች መሳሪያ ጭነው ገብተዋል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የፋኖ ኃይሎች የሰማዕታት ዘመቻ በሚል በሰየሙት የማጥቃት ውጊያ ድል ቀንቷቸዋል። አገዛዙ በበኩሉ ቤተክርስቲያን ግቢ ውስጥ ምሽግ መስራቱ ምዕመኑን አስቆጥተዋል። የፋኖ ኃይሎች እርምጃ ለመውሰድ እንደተቸገሩም ተጠቁመዋል። አፋብን ቴዎድሮስ እዝ ዘመቻ ሰማዕታት በሚል አፍላ የወጣትነት እድሜያቸውን ለአማራ ሕዝብ ነጻነትና ህልውና የሰጡ ለትግሉ ታምነው ከጠላት ጋር ፊት ለፊት ተጋፍጠው በጀግንነት በተሰዉ ሰማዕታት ስም በሰየመው ዘመቻ ድል ቀንቶታል። በአርበኛ ሻለቃ ሀብቴ የተሾመ፣ በአርበኛ ኮማንዶ ደስታው መላክና በአርበኛ ብርቁ ደሴ ስም የተሰየመው ልዩ ዘመቻ በ102ኛ ኮር ውስጥ በሚገኙ ክፍለ ጦሮች ከፍተኛ ቅንጅት የተመራ መሆኑን በግንባር መረጃው ላይ ተመላክተዋል። በዚህ ልዩ የዘመቻ ግዳጅ በምዕራብ ጎጃም ሜጫ ቀጠና በብራቃት ከተማ መሽጎ በነበረ የብልጽግና ጥምር ጦር ላይ ከፍተኛ የሰውና የቁስ ኪሳራ ማድረስ መቻሉን የገለጸው ኮሩ በዚህ ከፍተኛ ትንቅንቅ ያገዛዙ ጦር በቆፈረው ምሽግ ለመመከት ቢሞክርም ለወሬ ነጋሪ ሳይተርፍ በተደበቀበት ምሽግ ተደምስሷል ሲል የዘመቻውን ስኬታማነት ገልጸዋል። በዚህ የማጥቃት ግንባር በተከፈተበት አውደ ውጊያ የከተማው የሚሊሻ ጠርናፊና በብልጽግና የታጠቀ ቀበሌ አስተዳዳሪ ሆኖ የተሾመና ሌሎች ከ40 በላይ የሚሊሻና መከላከያ አባላት በውጊያ መሞታቸውን አፋብን ቴዎድሮስ እዝ በግንባር መረጃው አረጋግጠዋል። አክሎም ቁጥራቸው በውል ያልታወቁ ከባድና ቀላል ቁስለኛ ማድረግ መቻሉን ገልጸዋል። በዚህ ውጊያ በርካታ የነፍስ ወከፍ መሳሪያዎችን ጨምሮ ሌሎች ወታደራዊ ቁሳቁሶችን ማግኘት መቻሉን የገለጸው እዙ ዘመቻው እውነተኛ ደመላሽ ሆኖ እንደተመዘገበ በውጤቱ አይተናል ብለዋል። ሜጫ ቀጠና ብራቃት መሽጎ በሚገኘው የአገዛዙ ጦር ላይ የተሰነዘረውን የማጥቃት ዘመቻ የመሩት አፋብን ቴዎድሮስ እዝ 102ኛ ኮር 11ኛና 33ኛ ክፍለ ጦር ጥምር ኃይል መሆናቸውንም ተመላክተዋል። በሌላኛው የግንባር መረጃችን ሻለቃ መሪውን ጨምሮ በርካቶች የሞቱበት ከባድ ውጊያ በዚሁ የጎጃም ቀጠና ተካሂዷል። መጋቢት 4 ከሌሊቱ 9 ሰዓት ወደ መርጦ ለማርያም ወረዳ ምኞ ገበያ ቀበሌ የተንቀሳቀሰው የአገዛዙ ጦር በቴዎድሮስ እዝ በ74ኛ ክፍለ ጦር የሻለቃ አባላት ባልታሰበ ሁኔታ የመጣውን ኃይል በተለያዩ አቅጣጫዎች ከበባ ውስጥ በማስገባት በተከፈተው ድንገተኛ ማጥቃት አንድ የ100 አለቃ ማዕረግ ያለውን የአድማ ብተና የሻለቃ መሪ ጨምሮ ከ12 በላይ የአገዛዙ ጥምር ጦር በውጊያ ሲሞቱ ከ8 በላይ ቁስለኛ ይዘው ወደ መጣበት እንዲመለስ ማድረግ ተችሏል ሲል መረጃውን ያደረሰን አፋብን ቴዎድሮስ እዝ ነው። በሌላ የግንባር መረጃችንም በወሎ ቤተ አማራ በመሃል ሳይንት ወረዳ ወርቅ ማውጫ ቅዱስ ሚካኤል ቤተክርስቲያን ቅጥር ግቢ ውስጥ የአገዛዙ ጦር ምሽግ ሰርቶ መቀመጡ ምዕመናንን አስቆጥተዋል። በቤተክርስቲያኗ ይዞታ ላይ ምሽግ የሰራው የአገዛዙ ጦር የቤተክርስቲያኗ አገልጋዮችንና ምዕመኑን ከመደብደብና ከመዝረፍ ጀምሮ ለስርዓተ ቅዳሴ በሚንቀሳቀሱ ምዕመናን ደህንነት ላይ አደጋ መደቀኑን
የአካባቢው ነዋሪዎች ለጣና ዘጋቢ አስረድተዋል። ወታደሮቹ ታዳጊ ሴቶችን ከየአካባቢው አግተው በማምጣት በዚሁ በቤተ ክርስቲያኗ ቅጥር ግቢ ውስጥ እንደሚደፍሩና የቤተ ክርስቲያኗን ቤተልሔምና የግብር ቤትንም መጸዳጃ እንዳደረጉት ታውቋል። የአገዛዙ ጦር በመሃል ሳይንት ወረዳ ወርቅ ማውጫ ቀበሌ ቅዱስ ሚካኤል ቤተ ክርስቲያን ቅጥር ግቢ ውስጥ ከየቁም ምሽግን ጨምሮ በርካታ የመዋጊያ ምሽጎችን ሰርተው መቀመጣቸው ምዕመኑን ያስቆጣ የጦር ወንጀል ተግባር ቢሆንም ጉዳዩ ከቤተ ክርስቲያኗ አቅም በላይ እንደሆነ ነው የተነገረው። ኪዳን ለማድረስና ሌሎች ሃይማኖታዊ ስርዓቶችን ለመፈጸም ከአጥቢያ ሌሊት በኋላ ወደ ቤተ ክርስቲያኗ የሚሄዱ ካህናትንና ዲያቆናት በመከላከያ ሰራዊት አባላቱ እየተያዙ ከጸያፍ ስድብና ድብደባ ጀምሮ እስከ ዘረፋ ስርዓት እየደረሰባቸው መሆኑ ታውቋል። በዚህ የቅዱስ ሚካኤል ደብር የሰፈሩት የመከላከያ ሰራዊት አባላቱ ከመድፍና ሞርተር ጀምሮ ዙ23 እና ሌሎች ከባባድ የጦር መሳሪያዎችን ያጠመዱ ሲሆን የቤተ ክርስቲያኗን ግብር ቤትን ጨምሮ ቤተልሔሙንና ጽዋ መጠጫ ጎጆዎችን መጸዳጃ ስፍራ ማድረጋቸውን ለደቡብ ወሎ አህጉረ ስብከት ቢያሳውቁም ምላሽ ማግኘት አልቻሉም። ፋኖ ወደ አካባቢው ዘልቆ ማጥቃት እንዳይከፍት ቤተ ክርስቲያኑ ግቢ ላይ ምሽግ የያዘው የአገዛዙ ጦር ሃይማኖታዊ ቅዱስ ስፍራን ጋሻ በማድረጉ የማጥቃት እቅዱ የማይቻል እንደሆነ የጣና ዘጋቢ ከፋኖ ምንጮች አረጋግጠዋል። የዓይን እማኞች እንደሚሉት ወታደሮቹ በቤተ ክርስቲያኗ በረንዳ ላይ ተቀምጠው ጫት ይቅማሉ፣ ሲጃራ ያጨሳሉ። በአካባቢው ለአቅመ ሔዋን ያልደረሱ ታዳጊዎችን ጨምሮ ሴቶችን አግተው ወደዚህ ቅዱስ ስፍራ በማምጣት አስገድደው ይደፍራሉ ሲሉ ቃል በቃል ተናግረዋል። በሌላ መረጃችን አፋብን ለሀገር ወዳዱ የጋሞ ሕዝብ አጋርነቱን አሳይተዋል። በደቡብ ኢትዮጵያ ክልል ጋሞ ዞን ጋጮ ባባ ወረዳ በተከሰተ የመሬት ናዳና የመሬት መንሸራተት አደጋ ከ125 በላይ ዜጎች ለህልፈት መዳረጋቸውንና በርካቶች ላይም ከባድና ቀላል የአካል ጉዳት መድረሱን አፋብን የተሰማውን ጥልቅ ሐዘን ገልጸዋል። አፋብን በሐዘን መግለጫው ሀገራችን ኢትዮጵያ በከፍተኛ ቀውስ ውስጥ ባለችበትና በነበረችበት ጊዜ ሁሉ በሀገር ወዳድነቱና በኢትዮጵያዊነቱ ጸንቶ ለቆየው የጋሞ ህዝብ ለተጎጂ ቤተሰቦችና ወዳጆች በመላው ሰራዊታችንና በአማራ ህዝብ ስም መጽናናትን እንመኛለን ሲል አጋርነቱን አሳይተዋል። የአማራ ህዝብን ጨምሮ ሁሉም ወገኖች ጉዳት ለደረሰባቸው የማህበረሰቡ ክፍሎች የምታደርጉትን ሰብአዊ ድጋፍ አጠናክራችሁ ተቀጥሉ ዘንድ ወገናዊ ጥሪ እናቀርባለን ሲል ንቅናቄው መልእክቱን አስተላልፈዋል። የብልጽግና ባለስልጣናት ከቀጣዩ ምርጫ ጋር በተያያዘ ወደ ጦር ግንባር እንዲዘምቱ ትዕዛዝ ወርዷል። የዘመቻ ጥሪም ተደርጓል። የጠፉ የኮበለሉ የሸሹ የብልጽግና ባለስልጣናት በ24 ሰዓታት ውስጥ ወደ ካምፕ ግቡ መባላቸው ተሰምተዋል። መከላከያ በበኩሉ በሽንፈት የለቀቃቸውን ቦታዎች መልሶ ለመያዝ መጠነ ሰፊ የማጥቃት ዘመቻ አቅዷል። ትልቁን የድጋፍ ማዕከል በጦረኝነቱ ምክንያት ያጣው ኦህዴድ ብልጽግና በጦርነት ውስጥ አደርገዋለሁ ከሚለው ምርጫ ጋር ተያይዞ ፖለቲካዊ መመሪያዎችንና ወታደራዊ ትዕዛዞችን በመስጠት ላይ ይገኛል። መከላከያ በወታደራዊ ሽንፈት በርካታ ከተሞችንና የወረዳ ማዕከሎችን ለቋል። የመከላከያ መልቀቅን ተከትሎ የብልጽግና ባለስልጣናት ቢሮ ዘግተው ሸሽተዋል፣ ጠፍተዋል ወይም ከነጭራሹ ኮብልለዋል። ከዚህ ጋር ተያይዞ መንግስታዊ መዋቅሩ በአብዛኛው ፈርሷል። በየጊዜው የባለስልጣናቱ ሽሽትና የሰራዊቱ ኩብለላ እንዲሁም ክህደት መጨመር ለብልጽግና ትልቁ ፈተና ሆኗል። ይህም የፋኖ ኃይሎችን ወታደራዊ አቅም እያሳደገው ይገኛል። በጉዳዩ ላይ የወጡ ወታደራዊ መረጃዎች እንደሚያሳዩት መከላከያ ፋኖ የተቆጣጠራቸውን ስትራቴጂክ ቦታዎችን ለመያዝ አዲስ መጠነ ሰፊ የመልሶ ማጥቃት ዘመቻ አቅዷል። አዲሱ ዘመቻ ዋና የትኩረት ኢላማው በፋኖ ኃይሎች ቁጥጥር ስር የሚገኙ ወረዳና ከተሞችን ሲሆን በተለይም በደቡብ ምዕራብ ጎንደር ቀጠናዎች ያሉ ወረዳና ከተማ አስተዳደሮች ላይ ትኩረት ያደረገ መሆኑን ምንጮች አረጋግጠዋል። በዚህ የመልሶ ማጥቃት ዘመቻ ምስራቅ እዝ፣ ሰሜን ምዕራብ እዝ እና 11ኛ እዝ በከፊል የሚሳተፉበት ሲሆን ከማዕከላዊ ደቡብ ኢትዮጵያ እንዲመጣ የተደረገው ደቡብ እዝ የዘመቻው አካል እንደሆነ በዚህም መጠነ ሰፊ እግረኛ ሰራዊት እንደሚገባ በወታደራዊ መረጃው ላይ ተመላክተዋል። ይህ ዘመቻ በፋኖ ኃይሎች ቁጥጥር ስር ያሉ ነጻ ቀጠናዎችን በማስለቀቅ ለምርጫ ዝግጁ ማድረግን ያለመ መሆኑ ተጠቁመዋል። በተመሳሳይ መረጃ የብልጽግና ባለስልጣናት ወደ ጦር ግንባር እንዲገቡ ትዕዛዝ ተሰጥተዋል። ባለስልጣናቱ ምርጫ ማስፈጸም አለባቸው በሚል ትዕዛዝ የመከላከያው የመልሶ ማጥቃት ዘመቻ አካል እንዲሆኑ ጥብቅ መመሪያ የወረደ ሲሆን የሸሹና የተፈናቀሉ የብልጽግና ሲቪል አመራሮች በ24 ሰዓታት ውስጥ ወደ ወታደራዊ ካምፕ እንዲገቡ ትዕዛዝ መሰጠቱ ታውቋል። ባለስልጣናቱ በመከላከያ ታጅበው ከመንቀሳቀስ ነጻ በወጡና በቀጣይ ነጻ ይወጣሉ ባሏቸው የፋኖ ነጻ ይዞታዎች ላይ ቢሮ ከፍተው ምርጫ እንዲያስፈጽሙ የታዘዙ ቢሆንም በአማራ ክልል እንደ ደቡብ ጎንደር ዞን ባሉ ሰፊ ቀጠናዎች ከ22ቱ መዋቅር 17 ያክሉ ከተማና ወረዳ አስተዳደሮች በፋኖ ቁጥጥር ስር መሆናቸው እቅዱን ከምርጫ ጊዜው አኳያ የማይሳካ እንደሆነ ባለስልጣናቱም ያምናሉ።
ይህን የሚሉት የመረጃው ምንጮች የዞንና የወረዳ አመራሩ ተስፋ መቁረጥ ከፍተኛ ደረጃ መድረሱን ያረጋግጣሉ። ምርጫ ቅንጦት ነው የሚል ድምዳሜ ላይ የደረሱት የክልሉ አመራሮች የብልጽግና ሰራዊት ያቀደው መጠነ ሰፊ የመልሶ ማጥቃት የውጊያ እቅድ ለምርጫ እንደማያበቃቸው ያመኑ ቢሆንም በአስገዳጅ ትዕዛዝ የዘመቻው አካል መሆናቸውን የጣና ምንጮች ገልጸዋል። የአብይ አህመድ የጦር አጋር የሱዳን ፈጥኖ ደራሽ ኃይል የግብፁን ጄኔራል ከነአጃቢዎቹ በሱዳን ምድር መግደሉ ተሰምተዋል። የቡድኑ አስታጣቂ የተባበሩት አረብ ኤምሬትስ በበኩሏ በኢትዮጵያ ጦር ሰፈሯ አዲስ የጦር መሳሪያ አራክፋለች። ከአቡዳቢ የተነሱ የጦር አውሮፕላኖች መሳሪያ ጭነው ገብተዋል። ኤምኬቭ ቲዮንቲ የተባሉ የተባበሩት አረብ ኤምሬትስ ወታደራዊ ተሽከርካሪዎች ለብልጽግና አገዛዝ ተጨማሪ ድጋፍ ተደርገዋል። እነዚህ ወታደራዊ ተሽከርካሪዎች በአጭር ጊዜ ውስጥ ለሶስተኛ ጊዜ ለብልጽግናው ጦረኛ አገዛዝ በቀጥታ በኤምሬትስ ድጋፍ መደረጋቸው በወታደራዊ መረጃው ላይ ተመላክተዋል። የብልጽግናው አለቃ ኤምሬትስ እንዳሉ በርካታ ጦር መሳሪያ ወደ ኢትዮጵያ ገብተዋል። ዩአር ዛይደን 124 የተባለ የጦር መሳሪያ ጫኝ አውሮፕላን ከአቡዳቢ ተነስቶ ደብረ ዘይት ሀረር ሜዳ የጦር መሳሪያውን አራክፏል። ጦር መሳሪያው ከብልጽግና በተጨማሪ ለጦር አጋሩ የሱዳን ፈጥኖ ደራሽ ኃይል ተደራሽ ሆኗል። የሱዳን ፈጥኖ ደራሽ በበኩሉ ከኤምሬትስ በተሰጠው የመሳሪያ ድጋፍ የግብፁን ጄኔራል ከነአጃቢዎቹ በአየር ጥቃት መግደሉ ተሰምተዋል። አህመድ ሳሚር የተባለው የግብፁ ጄኔራል በሱዳን ፈጥኖ ደራሽ አየር ጥቃት የተገደለው በሱዳን ጦርነት ወታደራዊ ግዳጅ ላይ በነበረበት ሰዓት መሆኑ በመረጃው ላይ ተመላክተዋል። ጄኔራሉ በሀገሩ ግብጽ በኩል ለጄኔራል አብዱል ፈታህ አልቡርሃን ጦር የተሰጠውን ወታደራዊ ድጋፍ በማስመልከት ለጦሩ ወታደራዊና የድሮን ቴክኒክ ስልጠናዎችን እየሰጠ በነበረበት ጊዜ ከነአጃቢዎቹ መገደሉ አነጋጋሪ ሆነዋል። ጉዳዩ ቀጠናው አደገኛ የውክልና ጦር ሜዳ መሆኑን ያረጋግጣል። ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ኢትዮጵያን የመክበብ የውጭ ፖሊሲ ያላት ግብጽ የብልጽግናው አገዛዝን ዲፕሎማሲያዊ ውድቀት እንደ ጥሩ አጋጣሚ ተጠቅማ የኢትዮጵያ ጎረቤቶችን ይዛ እያሴረች ባለችበት በዚህ ጊዜ ጄኔራሏ የውክልና ጦር ሜዳ በሆነው ሱዳን መገደሉ ትኩረት ሳቢ ሆኗል። ግብጽ ለጄኔራል መኮንኗ ግድያ የምትሰጠው አጸፋዊ ምላሽ ምን ሊሆን እንደሚችል በመጠበቅ ላይ ነው። ምናልባት በኢትዮጵያ ሱዳን ድንበር አዋሳኝ በሆነችው ብሉ ናይል ስቴት ግዛት ላይ የአየር ኃይልና የድሮን ጥቃቶችን ልትፈጽም እንደምትችል ተገማች ሆኗል። ይህ ጥቃት የሚፈጸም ከሆነ ከግዛቲቱ በቅርብ ርቀት ላይ የሚገኘው ታላቁ የህዳሴ ግድብ የበለጠ አደጋ ውስጥ የሚገባ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጀብድ ያስቀጠሉት ጦርነት በማስመልከት ቆማችሁ አትዩን ጎበዝ እንተጋገዝ ሲሉ ጥሪ አቅርበዋል። ፈረንሳይና ተመድ ደግሞ አሜሪካና ኢራን በቀጥታ ድርድር እንዲያደርጉ ጠይቀዋል። ሊባኖስና እስራኤል ፓሪስ ላይ ሊደራደሩ መሆናቸው ተሰምተዋል። 16ኛ ቀኑን የያዘው የኢራን አሜሪካ እስራኤል ጦርነት ኢራንን ለማንበርከክ ኢላማ ያደረጉ የአሜሪካና እስራኤል ጄቶች፣ ሚሳይሎችና ድሮኖች ሌት ተቀን እየተረባረቡ ቀጥለዋል። ኢራን በበኩሏ በአጸፋዊ ምላሾቿ እስራኤልና በመካከለኛው ምስራቅ የሚገኙ የአሜሪካ ጥቅሞችን ጨምሮ የአሜሪካን ወታደራዊ ቤዝ ያስተናግዳሉ ያለቻቸውን ሀገራት እያከታተለች መደብደቧን ቀጥላለች። ከዚህ በተጨማሪም ኢራን የዓለማችን 20 በመቶ የነዳጅ መተላለፊያ የሆነውን የሆርሙዝ የባህር ወሽመጥ በመዝጋት አሜሪካና እስራኤልን ከባድ አደጋ ላይ ጥላለች። በጉዳዩ ላይ ፕሬዚዳንት ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ ጎበዝ እንተጋገዝ እንጂ የነዳጁ መስመር መዘጋት እኮ የሁላችንም ነው አይነት አነጋጋሪ ጥሪ እስከ ማቅረብ ደርሰዋል። ኢራን በበኩሏ በጦርነቱ የመጀመሪያ ቀናት በሰርጡ ለማለፍ የሚሞክር ማንኛውም መርከብ በሰዓት እንዲጋይ ያሳለፈችውን ውሳኔ ቀልብሳ ጠላት በመቀነስ ሙሉ ትኩረቷን አሜሪካና እስራኤል ላይ ማድረጓን አስታውቃለች። የኢራን የውጭ ጉዳይ ሚኒስተር አባስ አራግቺ ስትራቴጂካዊ የሆርሙዝ የባህረ ሰላጤ ከአሜሪካና እስራኤል መርከቦች ውጭ ለሌሎች ሀገራት ክፍት መሆኑን ይፋ አድርገዋል። የኢራን የውጭ ጉዳይ ሚኒስተር አባስ ሌሎች መርከቦች በነጻነት ማለፍ እንደሚችሉ ገልጸው ነገር ግን አንዳንዶች ከኢራን ጋር ምንም ግንኙነት በሌለው የጸጥታ ስጋት ምክንያት ማለፍን እንደማይመርጡ ተናግረዋል። በአሁኑ ሰዓትም በርካታ የነዳጅ ጫኝና የንግድ መርከቦች በባህረ ሰላጤው እያለፉ መሆኑን ገልጸዋል። አባስ ይህንን የኢራን አቋም የገለጹት ጦርነቱ ሁለተኛ ሳምንቱን በተሻገረበት ሁኔታ ነው። በዚህ መልክ ተባብሶ የቀጠለውን ጦርነት በድርድር ለማስቆም ፈረንሳይና ተመድ አሜሪካና ኢራን የቀጥታ ንግግር እንዲያደርጉ በይፋ መጠየቃቸው ተሰምተዋል። ሊባኖስና እስራኤል ፓሪስ ላይ ሊደራደሩ መሆናቸውም ታውቋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ኢራንና
አሜሪካ ጦርነቱን ለማቆም ቀጥተኛ ንግግር እንዲያደርጉ ይፋዊ ጥሪ አቅርበዋል። የፈረንሳዩ ፕሬዝዳንት ማክሮን በትናንትናው ዕለት ከእስራኤል ጋር ግጭት ውስጥ የገባችው ሊባኖስ ወደ ንግግር መምጣት እንደምትፈልግ ገልጸዋል። የሊባኖስ ቡድን ከእስራኤል ጋር ለመነጋገር ፓሪስ ላይ ቀጠሮ ስለመያዙ ማክሮን ገልጸዋል። የተመድ ዋና ጸሐፊ በበኩላቸው ከሰሞኑ ቤሩት ላይ ቆይታ ነበራቸው። በዚያም ለግጭቱ ዲፕሎማቲክ መፍትሄ ለመስጠት የቀጥታ ንግግር ፓሪስ ላይ እንዲደረግ መታሰቡን መግለጻቸውን ተከትሎ ነው ማክሮን ፈረንሳይ አደራዳሪ ለመሆን የተስማማቸው። ይህ የድርድር ዜና በተሰማበት ዕለት እስራኤል ደቡባዊ ሊባኖስን በቋሚነት ለመያዝና ሄዝቦላን ለማጽዳት መጠነ ሰፊ ወረራ ልትጀምር መሆኑ በድርድሩ ላይ ጥላ ያጠላ ሆኗል። እስራኤል በሊባኖስ የምታካሄደውን የምድር ላይ ውጊያ በከፍተኛ ሁኔታ ለማስፋፋት ማቀዷን ተከትሎ የፈረንሳዩ ድርድር ውጤታማነቱ አጠራጣሪ ሆኗል። አንድ ከፍተኛ የእስራኤል ባለስልጣን እንደተናገሩት እስራኤል በጋዛ ላይ የወሰደችውን እርምጃ በደቡባዊ ሊባኖስ ለመድገም ተዘጋጅታለች። ይህም ሄዝቦላ የጦር መሳሪያዎችን ለማከማቸትና ጥቃት ለመሰንዘር ይጠቀምባቸዋል የተባሉ ህንፃዎችን ማውደምን ይጨምራል። እንደ እስራኤል ባለስልጣናት ገለጻ ለዚህ ወረራ ከትራምፕ አስተዳደር ሙሉ ድጋፍ አግኝተዋል። አሜሪካ እስራኤል የቤሩትን አውሮፕላን ማረፊያና ሌሎች የመንግስት መሰረተ ልማቶችን እንዳትመታ የተጠየቀች ቢሆንም በሌሎች ኢላማዎች ላይ ግን እስራኤል እንደ ሁኔታው እርምጃ እንድትወስድ ፈቅዳለች። ሄዝቦላ ከኢራን ጋር በመቀናጀት ከ200 በላይ ሚሳኤሎችን ወደ እስራኤል የተኮሰ ሲሆን የምድር ላይ ወታደራዊ ኦፕሬሽን ለማድረግ ወስናለች። በግብጽ በርካታ ኢትዮጵያውያን ላይ ያነጣጠረ የእስር ዘመቻ ተከፍተዋል። በሺዎች የሚቆጠሩ ኢትዮጵያውያን በግብጽ ገዢ እየታሰሩ መሆናቸው ተሰምተዋል። በሌላ በኩል ብልጽግና የዘገየ እርምጃ ወስደዋል። እርምጃው በመካከለኛው ምስራቅ የሚኖሩ ኢትዮጵያውያንን ለመመለስ ዝግጅት ማድረጉ ማሳወቁ ነው። የግብጽ መንግስት ኢትዮጵያውያን ላይ ያነጣጠረ ከባድ የእስር ዘመቻ መክፈቱ ተሰምተዋል። በግብጽ መንግስት ተላለፈ በተባለ አዲስ ውሳኔ በሺዎች የሚቆጠሩ ኢትዮጵያውያን ጭንቀት ውስጥ ገብተዋል። በሺዎች የሚቆጠሩ ኢትዮጵያውያን ከባለፈው 2 ሳምንት ወዲህ በግብጽ በግፍ እየታሰሩ ነው። ከ2 ወራት በፊት ጀምሮ በግብጽ የሚኖሩ ኢትዮጵያውያን በኃይል ታፍሰው ወደ ተለያዩ እስር ቤቶች ተወስደው እየታጎሩ መሆኑን በካይሮ የሚኖሩ ስደተኛ ዜጎች ተናግረዋል። በግብጽ የሚገኘው የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽን ቢሮ ስደተኛ መሆናቸውን አረጋግጦ የሰጣቸው መታወቂያ ሳይቀር በጸጥታ ኃይሎች እየተቀደደ ወደ እስር መወሰዳቸውን ከጉዳዩ ጋር ተያይዞ የወጣው መረጃ አመላክተዋል። ቀደም ሲል በዋና ከተማዋ ካይሮ በርካታ ያሉ ኢትዮጵያውያን ስደተኞች በንግድ ስራና ሰው ቤት ተቀጥረው በመስራት ይተዳደሩ እንደነበር የገለጹት እነዚሁ ሰለባ የሆኑት ኢትዮጵያውያን በአሁኑ ሰዓት ልጆቻቸው ሳይቀር ከትምህርት ገበታቸው ተገድለው በቤት ውስጥ ተዘግተው በስቃይ እንደሚውሉ ተናግረዋል። ለስራ እንደወጡ መንገድ ላይ በግብጽ የጸጥታ አካላት የተወሰዱ እናቶች ከጨቅላ ልጆቻቸው ጋር ጭምር ከተለያዩ 2 ወር ያለፋቸው ሲሆን የት እንደተወሰዱም ልናውቅ አልቻልንም ሲሉ በግብጽ በስደት ላይ ያሉ ኢትዮጵያውያን ተናግረዋል። እድሜያቸው ያልደረሱ ታዳጊዎች ጭምር ታፍነው ተወስደዋል የሚሉት ስደተኞቹ ህጋዊ የመኖሪያ ፈቃድ ያላቸውም ጠፍተዋል ሲሉ ሁኔታውን አስረድተዋል። በሌላ በኩል 16ኛ ቀኑን በያዘው የኢራን አሜሪካ እስራኤል ጦርነት ከተቀሰቀሰበት ጊዜ ጀምሮ ወደ ኢትዮጵያ ለመግባት የጠየቁ ኢትዮጵያውያን በመጨረሻ ጦረኛው ብልጽግና የዘገየ ውሳኔ አሳልፏል። በመካከለኛው ምስራቅ ከቀጠለው ጦርነት ጋር ተያይዞ ችግር ውስጥ የገቡና ወደ ሀገራቸው ለመመለስ የሚፈልጉ ኢትዮጵያውያን ለመመለስ ክትትል እያደረገ መሆኑን የውጭ ጉዳይ ሚኒስቴር በመጨረሻም አስታውቋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን እየተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር